በወላይታ ሀገረ ስብከት ምን ተፈጥሮ ነው? በወላይታ ኦርቶዶክሳውያን ላይ የተጀመረው ያ የጥላቻ ዘመቻ ይብቃ። ገዳዮቹ እያዘናጉ እየገደሉ ይገኛል ይላል ወንድማችን። በነገራችን ላይ ገዳዮቻችን ይህንን ስለሚያውቁ ነው የሁለት ሳምንት ጩኸት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ትናንትና ይህንን ጽሑፍ በፌስቡክም በቴሌግራምም በቲክቶክ ቦርድ ላይ ማሳወቂያችሁ ነበረ። አንድ ወንድማችን ከዚህ በፊት ወንድሙን ወስደው ከገደሉበት በኋላ ድጋሚ ትናንትና ጀጁ ላይ ይህን በኮሪደር ልማት ምክንያት ከቤተ ክርስቲያኗ ከ2000 ካሬ በላይ ሊወሰድባት ነው። ከኋላ የምትመለከቷቸው የአባ መላኩ ሀገር የተክልዬ ወዳጅ የሆኑት የወላይታ ኦርቶዶክሳውያን ናቸው። ቤተ ክርስቲያን የልማት እንቅፋት አይደለችም፣ የልማት እንቅፋት ሆናም አታውቅም። በወላይታ ሶዶ ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። እኚህንና የመሳሰሉትን ቪዲዮዎችን ይዘናል። ዛሬ አብረን ከእናንተ ጋር ሪያክት የምናደርገው ይሆናል። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሙላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደታች ውስጥ ሁላችሁም ወደታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት፣ ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተ እያያችሁ እየሰማችሁ ወደ እኔ ታናሎይቲ ሲተ አሳ ክርስቲተ ባካችሁ አሳ ጎብ አግየከ አንዴ አድምጡ። ሲተ ህዝብ ወላ ወሰን ደግሞ ሎይታን ተና ወሰን ሲተ ተና ወጣቶች በደንብ ስሙ። የዚህ ቤተ ክርስቲያን ተረካቢዎች እናንተ ናችሁ። በደንብ አዳምጡ። ወደ ኋላ ስንሄድ መናኸሪያ አጥሩን የሄደበትን እዩ። በይ ቤተ ስለነ መናኸሪያ አጥረ ቤተ ስለነ ኤጋጋ ከናው ጎየትር ይዲ አወቂ እከና ኦጌ ባጋ ባኦጌ በመስመር ያውክል ያናው ኮሽሽን በተስካና ይዞታ እከናሲ ኡባይካ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታውን ለመንካት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህ ቅድስት ቤተክርስቲያን ተረካቢዎች ናችሁ። ባልቦልታ ተመታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበው እኛ ነን። ስለዚህ የቤተ ክርስቲያን ይዞታ አይነካም። ማን ናቡቴ የአባቶችን ርስት አልሰጥም ብሎ አላለም። የናቡቴ አምላክ እግዚአብሔር ይርዳን። አሜን። እሺ ሁላችሁም ወደ መቃብር እንገባለን። ወደ መቃብር ወይ እስከ መናኸሪያው ጋር የሚታይ ነገር አለ። ህዝቡ ህዝቡ መናኸሪያ ይሄድ አይደለም። መናኸሪያው አጥር ጋር ቆሞ እዛ ተቀብሎ ይህ ምን ያህል ስቴፕ እንዳለ ምን ላይ መጥቶ ነው የሚያርፈው? የእኛ ቤተክርስቲያንን የእኛን ንብረት የእኛን ሀብት ለመንካት የግለሰቦችን ፕላን ጥሰቶችን በመተው ወደኛ መጥተዋል። እዩ እንድትመለከቱ። እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚህ እየመጣችሁ ቪዥዋል ኢቫሉዌሽን ወይም በእይታ እንድትገመግሙ እናሳስባለን። ወደ መቃብር ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ። እሺ ሁላችሁም በደንብ እንግዲህ ከኔ ጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ 9 ሜትር ብዬ ያሳየሁትን በ9 ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩና እንድትመለከቱ ፈልጌ ነው። ሁላችንም ወደዚህ የገባ ነው። እዚህ ያላችሁ ካያችሁ በኋላ ሌሎች ደግሞ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ከአጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም። እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምሕረቱን ይዩ። ወደ ላይ ይሄን ባህር ዛፍ አላይመንት ያዙና አውደ ምሕረቱን ይዩ። ቀጥታ አውደ ምሕረቱ ላይ ነው መጥቶ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መጥቶ እነዚህን መካነ መቃብራትን በማንሳት ይህንን ቦታ ለመውሰድ ነው የፈለገው።
እንግዲህ የመንገዱን ግንባታ ከታች ካያችሁ የመናኸሪያውን አጥር ትተው መጀመሪያ የመናኸሪያውን አጥር አስነስተው አርሰው አስተካከለው። አንደኛው በሐውልት ተቀብሯል፣ ሁለተኛው በድቤ የተቀበረ ይሄ ሞልቷል። ይሄ ሁሉ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት በነፃ ወስዳለሁ። አንድም ቀን ስለዚህ ቦታ እኛን ያወያየበት አንድም ቀን እኛን እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ? አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደታች እስቲ ሁላችሁም ወደታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብተው ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት፣ ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተ እያያችሁ እየሰማችሁ ወደ እኔ ከነሎይቲ ሲተ አሳ ክርስቲ ተባካችሁ አሳ ጎባቂ አንዴ አድምጡ። ሴት ህዝብ ዋላ ወሳኝ ደግሞ ሎይታን ተና ወሳኝ ሲተና ወጣቶች በደንብ ስሙ። የዚህ ቤተክርስቲያን ተረካቢዎች እናንተ ናችሁ። በደንብ አዳምጡ። ወደ ኋላ ስንሄድ መናኸሪያ አጥሩን የሄደበትን እዩ። በይ ቤተስረነ መናኸሪያ አጥር ቤተስረነ እጋጋ ከነው ጎይትር ይዲ አወቂ እከነ ኦጌ ባጋ ባኦጌ በመስመሪያው ይክሪያናው ኮሽሽን በተስካና ይዞታ እከናሲ ኡባይከ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታውን ለመንካት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህች ቅድስት ቤተክርስቲያን ተረካቢዎች ናችሁ። ባልቦልታ ተመታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበውም እኛ ነን። ስለዚህ የቤተክርስቲያን ይዞታ አይነካም። ማን ናቡቴ የአባቶችን ርስት አልሰጥም ብሎ አላለም። የናቡቴ አምላክ እግዚአብሔር ይርዳን። አሜን። እሺ ሁላችሁም ወደ መቃብር እንገባለን። ወደ መቃብር ወይ እስከ መናኸሪያው ጋር የሚታይ ነገር አለ። ህዝቡ ህዝቡ መናኸሪያ ይሄድ አይደለም። መናኸሪያው አጥር ጋር ቆሞ እዛ ተቀብሎ ይህ ምን ያህል ስቴፕ እንዳለ ምን ላይ መጥቶ ነው የሚያርፈው? ስለዚህ የእኛ ቤተክርስቲያንን የእኛን ንብረት የእኛን ሀብት ለመንካት የግለሰቦችን ፕላን ጥሰቶችን በመተው ወደ እኛ መጥተዋል። እዩ እንድትመለከቱ። እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚሁ እየመጣችሁ ቪዥዋል ኢቫሉዌሽን ወይም በአይን በእይታ እንድትገመግሙ እናሳስባለን። ወደ መቃብር ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ። እሺ ሁላችሁም በደንብ እንግዲህ ከኔ ጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ 9 ሜትር ብዬ ያሳየሁትን በ9 ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩና እንድትመለከቱ ፈልጌ ነው። ሁላችንም ወደዚህ የገባ ነው። እዚህ ያላችሁ ካያችሁ በኋላ ሌሎች ደግሞ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ከአጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም። እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምሕረቱን ይዩ። ወደ ላይ ይሄን ባህር ዛፍ አላይመንት ያዙና አውደ ምሕረቱን ይዩ። ቀጥታ አውደ ምሕረቱ ላይ ነው መጥቶ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መጥቶ እነዚህ መካነ መቃብራትን በማንሳት ይሄንን ቦታ ለመውሰድ ነው የፈለገው። እንግዲህ የመንገዱን ግንባታ ከታች ካያችሁ የመናኸሪያውን አጥር ትተው መጀመሪያ የመናኸሪያውን አጥር አስነስተው አርሰው አስተካከለው። አንደኛው በሐውልት ተቀብሯል፣ ሁለተኛው በድቤ የተቀበረ ይሄ ሞልቷል። ይሄ ሁሉ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት በነፃ ወስዳለሁ። አንድም ቀን ስለዚህ ቦታ እኛን ያወያየበት አንድም ቀን እኛን እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ? አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደታች እስቲ ሁላችሁም ወደታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብተው ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት፣ ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተ እያያችሁ እየሰማችሁ ወደ እኔ ከነሎይቲ ሲተ አሳ ክርስቲ ተባካችሁ አሳ ጎባቂ አንዴ አድምጡ።
ሴት ህዝብ በኋላ ወሳኝ ደግሞ ሎይታ እንተና ወሳኝ ሲተና ወጣቶች በደንብ ስሙ። የዚህ ቤተክርስቲያን ተረካቢዎች እናንተ ናችሁ። በደንብ አዳምጡ። ወደ ኋላ ስንሄድ መናሪያ አጥሩን የሄደበትን እዩ። በይ ቤተስረነ መናሪያ አጥረ ቤተስረነ ኤጋጋ ከነው ጎይትር ይዲ አወቂ እከና ኦጌ ባጋ ባኦጌ በመስመር ያውይክሪ ያናው ኮሽሽን በደስካና ይዞታ እከናዚ ኡባይካ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታውን ለመንካት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህ ቅድስት ቤተክርስቲያን ተረካቢዎች ናችሁ። ባለቦልታ ተማታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበው እኛ ነን። ስለዚህ የቤተክርስቲያን ይዞታ አይነካም። ማን ናቡቴ የአባቶችን ርስት አልሰጥም ብሎ አላለም። የናቡቴ አምላክ እግዚአብሔር ይርዳን። አሜን። እሺ ሁላችሁም ወደ መቃብር እንገባለን። ወደ መቃብር እስከ መናሪያው ጋር የሚታይ ነገር አለ። ህዝቡ መናሪያ እንሂድ አይደለም። መናሪያው አጥር ጋር ቆሞ እዛ ተቀብሎ ይህ ምን ያህል ስቴፕ እንዳለ ምን ላይ መጥቶ ነው የሚያርፈው? ስለዚህ የእኛ ቤተክርስቲያንን የእኛን ንብረት የእኛን ሀብት ለመንካት የግለሰቦችን ፕላን ጥሰቶችን በመተው ወደ እኛ መጥተዋል። እዩ እንድትመለከቱ። እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚህ እየመጣችሁ ቪዥዋል ኢቫሉዌሽን ወይም በእይታ እንድትገመገሙ እናሳስባለን። ወደ መቃብር ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ። እሺ ሁላችሁም በደንብ እንግዲህ ከኔ ጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ 9 ሜትር ብዬ ያሳየሁትን በ9 ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩና እንድትመለከቱ ፈልጌ ነው። ሁላችንም ወደዚህ የገባ ነው። እዚህ ያላችሁ ካያችሁ በኋላ ሌሎች ደግሞ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ከአጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም። እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምሕረቱን ይዩ። ወደ ላይ ይሄን ባህር ዛፍ አላይመንት ያዙና አውደ ምሕረቱን ይዩ። ቀጥታ አውደ ምሕረቱ ላይ ነው መጥቶ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መጥቶ እነዚህን መካነ መቃብራትን በማንሳት ይህንን ቦታ ለመውሰድ ነው የፈለገው። እንግዲህ የመንገዱን ግንባታ ከታች ካያችሁ የመናሪያውን አጥር ትተው መጀመሪያ የመናሪያውን አጥር አስነስተው አርተው አስተካከለው። አንደኛው በሐውልት ተቀብሯል። ሁለተኛው በድቤ የተቀበረ ይሄ ሞልቷል። ይሄ ሁሉ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት በነፃ ወስዳለው። አንድም ቀን ስለዚህ ቦታ እኛን ያወያየበት አንድም ቀን እኛን እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ? በወላይታ ኦርቶዶክሳውያን ላይ የተጀመረው ያ የጥላቻ ዘመቻ ይብቃ። ሁላችሁም ኦርቶዶክሳውያን ለወላይታ ኦርቶዶክሳውያን ድምጽ ሁኑ። የግለሰብ ይዞታ እንዳይነካ ተብሎ የግለሰብ ሕንፃ እንዳይነካ ተብሎ የቤተ ክርስቲያኒቷ ይዞታ የሚነካበት አንዳች ምክንያት የለም። አንዳንድ የፌስቡክ አቀንቃኞች፣ አንዳንድ የአካባቢው ፈላጭ ቆራጭነን የምትሉ የሚዲያ አቀንቃኞች ከቤተ ክርስቲያኒቷ እጃችሁን አንሱ። ቤተ ክርስቲያን የሀገር ባለውለታ መሆኗ እንዳይረሳ፣ ቤተ ክርስቲያን የልማት ግንባር ቀደም መሆኗ እንዳይዘነጋ። ይህ አይገባትም ሀገር ለሰራችው። እኛ ከቤተ ክርስቲያኒቷ ጎን ነን። ሀደራ ኦርቶዶክሳውያን ለቤተ ክርስቲያኒቷ ድምፅ ሁኑ። ከኋላ የምትመለከቷቸው የአባ መላኩ ሀገር የተክልዬ ወዳጅ የሆኑት የወላይታ ኦርቶዶክሳውያን ናቸው። ቤተ ክርስቲያን የልማት እንቅፋት አይደለችም፣ የልማት እንቅፋት ሆናም አታውቅም። በወላይታ ሶዶ ከተማ ከሌዊስ ከግብርና ኮሌጅ የሚሰራ የመንገድ አስፋልት ስራ ጋር በተያያዘ ከኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ይዞታ ያላግባብ አግባብ ባልሆነ መንገድ ከይዞታዋ ከ2000 ካሬ ሜትር በላይ መሬት ይወሰዳል የተባለው አግባብ አለመሆኑን ምዕመናን ገልጿል። በትላንትናው ዕለት ምዕመናን ከቅዳሴ ጸሎት በኋላ በኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ፊት ለፊት የሚሰራው የአስፋልት መንገድ ስራ ጋር በተያያዘ ቅኝት ያደረጉ ሲሆን በልማት ሰበብ ያላግባብ ከቅድስት ቤተ ክርስቲያን የሚወሰድ የመሬት ይዞታ ንጥቂያ የማይቀበሉ መሆኑን ገልጸዋል። የወላይታ ኦርቶዶክሳውያን የ3 ቀን ምህላ ይዟል። ኮፒ ሊንክ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን
አጀንዳዬ አርሲ ናት። ነገር ግን የገና ጾም ገብቷል ጋይስ እንዳረሱ። ምንድነው አዲስ አበባ ውስጥ የምንገኘው እንዴ? ጾም ገብቷል እኮ ስጋ ቤቶች ሁሉ ክፍት ናቸው። ሁሉም እየበላ ነው የሚገኘው። ጾም የገባው ዛሬ ጾም ነው። በቃ ትላንት ነው ጾም መያዣ። የፍቃድ ጾም አይደለም። የገና ጾም የግዴታ ጾም ነው። አንድ ሰው ገና ሲጾም ክርስቲያን ሊባል አይችልም። ባይዘው ምንድነው እያልሽ የምትገኙት? የተለየ ምክንያት አላችሁ? ወልደሻል፣ እርጉዝ ነሽ፣ ምንድነው ከይዛችሁ? ኦኬ ጉስራ ሰራለ ከሰራ ጾሙ ነው ታዲያ አይደለም። ምን ችግር ውስጥ በምንገኝበት ሰዓት እሚታም ጾም ከተባለ ጾም አለበት እኮ ሲጀምር እንዴ። እኔ በጣም የረገጥኩት እንዴ ሁሉም ምግብ ቤት ክፍት ነው፣ ስጋ ቤት ምናምን ታርዷል ጭራሽ። ከዛ አዳሚ በኋላ ቁጭ ብለው የፍቃድ ጾም አይደለም። ቤተሰብ ተው፣ ኧረ ተው እንዴ አታስቀስፉን እንዴ። ሁላችሁም ጾሙ፣ ተጠመቁና ጾሙ። በነገራችን ላይ ገዳዮቻችን ይህን ስለሚያውቁ ነው የሁለት ሳምንት ጭወት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ትናንትና ይህንን ጽሁፍ በፌስቡክም በቴሌግራምም በቲክቶክ ቦርድ ላይ ማሳወቂያችሁ ነበረ። አንድ ወንድማችን ከዚህ በፊት ወንድሙን ወስደው ከገደሉበት በኋላ ድጋሚ ትናንትና ጀጁ ላይ ይህን ሰው ወስደውት ነበር። አቶ ጉልዬ ነጋሽ ይባላል። ታዲያ ዛሬ በሰማነው መረጃ መሰረት ደብድበው እንደፈለጉ አድርገው ከገደሉት በኋላ አውሬ የቀረውን ደግሞ ለአውሬ ጥለው ከሄዱ በኋላ አውሬ በልቶት የተወሰነ ክፍሉ ነው የተገኘው። ልብሱም ደም በደም ሆኖ በደም ተለውሶ ተገኝቷል ማለት ነው። ይህ ማለት በጀጁ ላይ ይህን መጀመሪያ ወንድሙን ወስደው ገደሉ፣ አሁን ደግሞ እሱንም ወስደው ገደሉ። እንግዲህ በማሳው ላይ የነበረ ምንም ሳያደርግ የነበረ ብቻ እያረሰ ያለ ኦርቶዶክሳዊ ክርስቲያን በመሆኑ በማህተቡ ምክንያት ማሳው ላይ አግኝተው ወስደው ደብድበው ገድለውት ለአውሬ ጥለውት ሄዱ። አውሬ ደግሞ በላ፣ የተረፈውን ደግሞ ሰው አገኘው ማለት ነው። ገዳዮቻችን እንዲህ ነው ቀስ እያሉ እየገደሉን የሚጨርሱ። እኛ ግን እንተኛለን፣ መገደላችን አይቀርም። ቸርቆይ የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።